ሰላም አለይኩም ያ ጀማዓ። አሁን የምንገኘው ቀይ መብራት ነው። የቀይ መብራት መናኸሪያ ጋር ነው ያለነው። የቀይ መብራት መናኸሪያን የማያውቅ አለ? እንግዲህ ወረድ እንዳልን ቀረጻ ያደረግናት ናት። ከቀይ መብራት ቀጥታ ጉዞ ጀምረናል። ከመናኸሪያው ጋር እየወጣን ነው ወደ መስመር። ቀይ መብራትን አሳየን ባላችሁት መሰረት ያው እንግዲህ የቀይ መብራትን ቪዲዮ ማሳየት ጀምሬያለሁ ማለት ነው። ወደፊት ደግሞ ያው ብዙ ቪዲዮዎች አሉን። እሱን በቀጥታ እንድትከታተሉን ስል አሳስባለሁ። መኪናው ላይ ስክሪኑ ላይ አንድ የተቦጫጨረ ነገር አለ። እሱ ደግሞ ለምንድን እንደዚህ እንደሆነ ምክንያቱን አስረዳችኋለሁ። ማለት በጣም የሚያስገርም ነው። ይሄን የምነግራችሁ በኋላ ነው ማለት ነው። መጨረሻ ላይ ጠብቁኝ። አሁን እንግዲህ ቀይ መብራትን አሳየን ብላችሁኛል። እያሳየኋችሁ ነው። ከቀይ መብራት እስከ እንድራስ ድረስ ነው የማሳያችሁ። ይሄን ደግሞ መቼም ቀርጬውም አላውቅም። ድሮ ቻናሌ ላይ ነው እንጂ እዚህ ላይ ቻናሌ ላይ የለም ማለት ነው። እንዲሁም ደግሞ አካባቢ ምናምን ብላችሁኛል። አካባቢ ያልቀረጽኩት የመቀመጫ ሁኔታ ስላልተመቸኝ ነው። ከላይ ጀምሬ የቀረጽኩት ያው ጋቢና ላይ ሰው ሲነሳልኝ እዛ ሄጄ ነው ማለት ነው የቀረጽኩት እና ስላላመቸኝ ነው እንጂ ካቢን ለመለየት ፈልጌ አይደለም። ይሄ እኔ ራሴ የምፈልገው ነበረ። ያው ሲመቸኝ እንግዲህ እንደገና ደግሞ ስመለስ ለመቀረጽ ሞክሬ ነበር። ያው ታውቃላችሁ የጧት ፀሀይ ነው። የጧት ፀሀይ ወደ ላይ ስትሆን ደግሞ ካሜራው አይሆንም ማለት ነው። እንደውም እዚህ ላይ ራሱ እያስቸገረኝ መዞሪያ ወደ ፀሀይ በኩል ስንዞር በጣም እያስቸገረ እየቆራረጥኩ ነው የሰራሁት ማለት ነው። እና በዚህ ሁኔታ ላይ ሆነን ነው እየሰራን ያለነው። አሁን እንግዲህ ቀይ መብራት ይሄን ይመስላል። ከስንት ጊዜ በኋላ እንደዚህ ለማቅረብ ወደድኩኝ ማለት ነው። ከቀይ መብራት እስከ እንድራስ ያለውን ነው የማሳያችሁ። እስከመጨረሻው ያለውን ቪዲዮ በትክክል ተከታተሉ። አሁን እንግዲህ ቀይ መብራቶችና አካባቢው ያላችሁ ሰዎች ሀገራችሁን እንደዚሁ የምታውቁትን ሰዎች ምናምን አካባቢ ልታዩ ትችላላችሁ። ስለዚህ ባላችሁን መሰረት እያቀረብን ነው። ከኛ የሚጠበቀውን እያደረግን ነው። ከእናንተ የሚጠበቀውን አድርጉ። በእርግጠኝነት እዛ አካባቢ ያላችሁ ልጆች ትኖራላችሁ። ሰፈራችሁን እያያችሁ እንደሆነ አልጠራጠርም። እንዲሁም እንድራስ ያላችሁ ልጆች እንደዚሁ እስከዛ ድረስ ስለሆነ የምናሳየው ቪዲዮን ሳታቆራርጡ እስከመጨረሻው ድረስ ተከታተሉ። በነገራችን ላይ ይሄ መንገድ በጣም ረጅም ነው ያልመሰለበት ማለት ነው። እስከ ከርቧ ድረስ በጣም ረጅም ነው ይሄ መንገድ ማለት ነው። አሁን እንግዲህ ግማሹ ፀሀይ ግማሹ እንትን ስለሆነ የሆነ ምስል ላይ የተወሰነ ጥራት ችግር ሊኖር ይችላል። ያው ካሜራ ለማንሳት ወቅቱ ትንሽ ጠዋት ላይ ያስቸግራል ማለት ነው።
አሁን እንግዲህ ወደ ከርቡ አካባቢ እየቀረብን ነው። አሁን እንግዲህ በየመንገዱ ጎራ እያሉ የሚወጡ ሰዎች እንደዚሁ እያስቆሙን እየተጓዝን ነው። ሰው በጣም ይገርማል። ለምን ቀረጽክ ተብሎ ነው እንግዲህ ያው የምታዩት መኪናው ላይ የተቦጫጨረ የመሰለ ነገር ያለው እሱን እንዴት እንደሆነ ነግራችኋለሁ። እስከ መጨረሻው ተከታተላችሁ ይሄን ምክንያቱን ግርም ነው የሚላችሁ ማለት ነው ነግራችኋለሁ። ምክንያቱም እንደዚህ ሆነበት በጣም አጅቦኛል፣ ሳቄ መጥቷል ማለት ነው። አዎ እንግዲህ ከርቡን እንትን ብለን እየሄድን ነው። እንግዲህ ሐሙስ ገበያ መገንጠያ አካባቢ ለመድረስ እየተጓዝን ነው። አዎ እንግዲህ ያን የተባለውን ቦታ አልፈነዋል። እንዲያልኳችሁ በጣም የጧት ፀሐይ ስለሆነ ስላላመረልኝ ቆረጥ አድርጌዋለሁ ማለት ነው። ፀሐይ ብቻ ሆኖብኝ ቆርጬው ነው። ለዛ ነው ጃምፕ ያደረገው። ኦኬ ወደ እንድራስ እየተቃረብን ነው አሁን። ቦረና ወረዳ እስካሁን አልገባንም። ወግዲ ወረዳ ነበር። እዛ አካባቢ ለጋምቦ እዚህ እንደምደርስ ታውቃላችሁ። ለጋምቦ ወረዳ ነው ወደ ላይ ያለው ማለት ነው። ከዛ ከእንድራስ ደግሞ ቦረና ይቀጥላል ማለት ነው። 3 ወረዳ ነው አሁን እዚች አካባቢ ማለት ነው ያለሁበት ላይ ለጋምቦ ወግዲና ቦረና ማለት ነው። አዎ እንድራስ ድልድዩ ጋር ደርሰናል። አዎ እንድራስ እንግዲህ እዚህ ናት ማለት ነው። ከተማዋ ከዚህ ጀምራለች። አዎ እንግዲህ ከተማዋን አየት አየት እያደረጋችሁ ቀረጻው ብዙም ባይሆንም ከማለፍ ይሻላል በሚል እንደዚህ አቅርቤዋለሁ። በጣም አስቸጋሪ ነበረ። ፀሐይ ነበር ፊት ለፊቱ የሆነ ተወጫጨረው በጣም አስቸግሮኝ ነበር። ምክንያቱም ለምን እንደሆነ ልነግራችሁ ነው።
አዎ እንግዲህ እንደራስም እያደገች ነው። እንድራስ ከተማዋን ግን ፊቱንም አሳይቻት አውቃለሁ ማለት ነው። ቪዲዮ አለኝ እሱን ማየት ትችላላችሁ። ይህ በተጨማሪ ነው። እዚህ ቀበሌዋ አካባቢ ደርሰናል። እና መኪናው ላይ ያው በጣም አስጠግቼ እየቀረጽኩ ሆኖ ነው እንጂ የተቦጫጨረው ነገር ምን እንደሆነ ምክንያቱ ስነግራችሁ እንደ ዛሬ መኪናዋን ስቀርጽባት ሄጄ ስመለስ ግን ያልጠበቅኩት ነገር ነው የሆነው ማለት ነው። ለምን ቀለም ተቀብቶ ነበር። ለምን አብሬው ስለነበር እየቀረጽኩ ሲሄድ የነበረው ያንን አይቷልና በጣም ተናዷል ማለት ነው። ስለዚህ ይሄንን ቆይ እንደዚህ አድርጌ አልገላግላቸውም ወይ አልገላግለውም ወይ እንደዚህ የሚያደርጋት ቆይ እስኪ በማለት ያው እንደዚህ አድርጎ ቀለም ቀብቶታል ማለት ነው። ይሄን ብቻ ሳይሆን በጎን ያለውን መስታወት በሙሉ መኪናውን ነው ማለት ነው ቀለም እንደዚህ የተቀባው ክሪክሮስ ምናምን አድርጎ ማለት ነው። አንዳንድ ቦታ ላይ ይለያችኋል ብዬ አስባለሁ። እና የኛ ህዝብ ያው እንደዚህ አይነት ነው እና ሰው ሲሰራ ሲቀየር የሆነ ነገር ሲሆን አይወድምና ብናነሳ ብንቀርጽ ምን ችግር አለው? ምንድነው እሱን የደረሰበት ነገር? እኔ ግን እንደዚሁ ተቦጫጭሮ ራሱ እሱ የለም በሌላ ሹፌር ነበረ እንደገና በሱ ዝም ብዬ ቀረጽኩ ማለት ነው። እና ስክሪኑ ላይ እንደዚህ አይነት ብዥ ብዥ የሚል የሆነ ነገር የመጣው በዛ ሁኔታ ነው ማለት ነው። ከዛ አንፃር ነው እና የኔ ቪዲዮ እንደዚህ አልነበረም። ግን ከእንዲሁ ይሻላል አይደል? ይሄን ማቅረቡ በዛ ከዛ ከእንዲሁ ይሻላል በሚል ይሄን ያቀረብኩት። ከቀይ መብራት እስከ እንድራስ ያለው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።